ወንድሜ ያንተን መዳን ያንቺን መዳን ሊያረጋግጥ ክርስቶስ ኢየሱስ መወለድ ነበረበት። እንኳን አደረሳችሁ። ሜሪ ክሪስማስ። የሚቀጥለው ለቀን የምናከብረው ገና አለ። ይሄ ገና ወዳጆቼ ስለ አንተ ስለ አንቺ ነው የተወለደው፣ ስለ አንተ ነው የተወለደው። ያለ እሱ ይህን ገና ማክበር ከንቱ ነው ወንድሜ። ያለ እሱን የግል አዳኝ አድርገህ ሳትቀበይ ገናን ማክበር ወዳጆቼ ዝም ብሎ ሰሪሞኒ ነው። የግል አዳኝ አድርገህ መቀበል እርግጠኛ ሁን። ትንቢት የተፈጸመበት አንተን ሊያድን አንቺን ሊያድን ኢሳይያስ ምዕራፍ 7 የተፈጸመበት መጽሐፍ እንደዚህ ይላል። ትንቢቱ እንደዚህ ይላል። ድንግል ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ እሱም ስሙን አማኑኤል ትይዋለሽ። ትርጓሜውም እግዚአብሔር ከእናንተ ጋር ማለት ነው። ዛሬ እናንተ ጋር የደረሰው እናንቺ ጋር ያለው በመካከላችን ያለው ያ ጌታ የተወለደው ጌታ እናከብረው የምንለው የሚቀጥለው ቀን የምናከብረው ገና እሱ መካከለኛ ያደረገ ነው። ባልነቱ ማን ነው? እሱ የሚፈልገውን እሱ የሚወደውን ወንድሜ በጨዋነት እንድናከብረው ይፈልጋል። እሱ የሚወደው ቦታ እንድንገኝ፣ እሱ የፈለገበት ቦታ እንድንገኝ በልባችን አንግሰን በአንደበታችን መስክረን የምንድንበትን የዳንበትን የምናከብረው ቀን ነው ወዳጆቼ። ገና ከዳቦና ከዶሮ ያለፈ ነው ወንድሜ። ስለ ሰው ልጅ ስለ ኃጢአተኛው አምላክ ሥጋ የለበሰበት ነው። አምላክ ሥጋ ለብሶ የመጣበት ነው። ትንቢት የተፈጸመበት ነው። በግርግም የተወለደበት ያ አምላክ ዋነኛ ሀሳቡ እናንተን ለማዳን ነው፣ እናንቺን ለማዳን ነው። እሱ ተወለደ ብቻ አይደለም የተወለደው፣ ሊሰቀል ነው፣ ሊገረፍ ነው። ዋጋችንን ከፍሎ እናንተን ነፃ ሊያወጣሽ ነው። ከኃጢአት ከዘላለም ሞት ነፃ የሚያወጣው ሌላ በር የለም፣ ሌላ አማራጭ የለም ወንድሜ። ኢየሱስ ክርስቶስ ብቸኛው ነው። ይሄ ገና ይለያል፣ ይሄኛው ገና ይለያል። ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ካልተቀበልክ አሁን ይቻላል ወንድሜ። አማራጭ እሱ ብቻ ነው። አሁን በአደባባይ ይቻላል። አሁን እዚህ ጋር ጌታን መቀበል ይቻላል። እንደ ግል አዳኝ አድርገህ መቀበል እፈልጋለሁ ምትል ከሆነ አሁንም ንስሐ ሰዓት ነው። አልረፈደም፣ አልዘገየሽም ወዳጆቼ። የሚቀጥለው ለቀን ነው የምናከብረው። ዛሬም ይቻላል። በቤትም በጓዳም ሆነ ይህንን ጸሎት ይህንን ንስሐ መግባት ይቻላል። ጌታ ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን በደሌን በደምህ አንጻኝ። እንዲህ ብለህ ከጸለይክ ወዳጆቼ በዚሁ ሰዓት በዚሁ ደቂቃ አንተን ሊያነጻ አንቺን ሊያነጻ ተዘጋጅቷል። የተዘጋጀ ልብ፣ የተዘጋጀ አንደበት፣ የተዘጋጀ ማንነት ካለ በዚሁ ደቂቃ በዚሁ ሰዓት ወንድሜ በሰማበት በዚሁ ወንጌል በስሙ በክርስቶስ ኢየሱስ ስታመን ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ስትቀበል አሁን በአደባባይ አሁን በቤት አሁን በጓዳ በየትኛውም ስፍራ ሆነ ስሙን ጠርተህ ኢየሱስ ና ወደ ልቤ፣ ና ወደ ሕይወቴ፣ ና ወደ ቤቴ ና ብለህ ስትጠራው እሱ በዛ ይገኛል። ስሙን የሚጠራ ሁሉ ይድናል ይላል መጽሐፍ።